ይህ ተቅዋ የሚባለው ነገር የአላህ ወስያ ነው፣ አደራ ነው። አደራ ብሎ ያዘበት ያው ነገር ነው። አላህ ሱብሓነሁ ወተዓላ በርግጥ አደራ ብለናል፣ አዘናቸዋል ከእናንተ በስተፊት የነበሩ ኡማዎች ህዝቦች እናንተንም አዘናቸዋል። አንተቁላህ አላህን ሱብሓነሁ ወተዓላ ፍሩ በሚል አዘናል ይላል አላህ ሱብሓነሁ ወተዓላ። ለዛና ተቅዋ አላህን ሱብሓነሁ ወተዓላን መፍራት የነቢያችን ሰለላሁ ዐለይሂ ወሰለም ወስያ ነው፣ ኑዛዜ ነው፣ ትእዛዝ ነው። ለዛ ነው የአላህ መልእክተኛ ሐዲስ ዒርባድ ብን ሳሪያ ረዲየላሁ ዐንሁ ምን አሉ? የአላህ መልእክተኛ ኡሲኩም ቢተቅዋላህ አላህን በመፍራት አደራላቸዋል፣ አዛቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በዛ ሁሉ ህዝብ ላይ ኹጥባ ሲያደርጉ የመጀመሪያው ወስያ ያስተላለፉት የመጀመሪያው ትእዛዛቸው የመጀመሪያ አደራቸውን ነበር፣ ኢተቁ ረበኩም ጌታችሁን ፍሩ። ምክንያቱም አላህን መፍራት የነገራቶች ሁሉ ቁንጮ ዋናው ነው። ለዛ ይሄን አሉ 5 አውቃታችሁ ሰላት ስገዱ፣ ጾማችሁን ጾሙ፣ እንደዛውም ዘካችሁን አውጡ፣ የጌታችሁን ቤት እንደዛውም ደሞ ዘይሩ፣ ሂዱ፣ ሐጅ አድርጉ፣ እንደዛውም በጉዳያችሁ የተሾመውን የሙስሊም መሪን ታዘዙ፣ ተድኹሉ ጀነተ ረቢኩም የጌታችሁን አላህ ለአማኞች ለሙተቆች ያዘጋጀውን ጀነት ትገባላችሁ። አላህ ለነቢያት ሰለላሁ ዐለይሂ ወሰለም አላህ እንዲፈሩ አዛቸዋል። ወሁወ ኢማሙል ሙተቂን የሙተቆች ኢማም ሆነው አላህ ግን አዟቸዋል። ያ አዩሃ ነቢይ አንተ ነቢይ ሆይ ኢተቂላህ ኢስተሚር ዐለ ተቅዋ በተቅዋህ ላይ ቀጥልበት አላቸው ለነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አትቀናስ ወአኽሸናስ ከሰዎች ሁሉ አላህን የሚፈሩ ከሰዎች ሁሉ ተቅዋ ያላቸው ናቸው። አላህ ግን በተቅዋ አዟቸዋል። ምን ማለት ነው እዚህ ቦታ ላይ? አይ በተቅዋህ ላይ ቀጥልበት ብሎ አላህ ሱብሓነሁ ወተዓላ አዟቸዋል። አላህን በመፍራት ነገራቶች ሁሉ ለአላህ ብለህ ማዕሲያ ወንጀልን ለአላህ ብለህ አላህን ፈርተህ በመራቅም ስሜትህ ተቆጣጥረህ አላህ ያዘዘህን አላህን ፈርተህ ስትሰራ ስትታዘዝ በየትኛው መልኩ አላህን ስትፈራ በአይንህ አላህን ትፈራለህ፣ በእጅህ አላህን ሱብሓነሁ ወተዓላ ትፈራለህ፣ በእግርህ እንደዛው በመላ ሰውነት አላህን ትፈራለህ። አላህን ፈሪያቸው ይሄ ነው ዋናው መሰረቱ ማለት ነው። አላህን መፍራት ከሰዎች ሁሉ በላጭ ያደርጋል፣ ከሰዎች ሁሉ የተከበረ ብሎ ማለት ያ ነው። በየትኛውም በኩል ይሁን የትኛውም ሙስሊም እስከሆነ ድረስ አላህን ፈሪ እንዲህ አይነት ደረጃ አለው። ለዛ ነው አላህን ሱብሓነሁ ወተዓላ የሚፈራ የሆነን ሰው ካነ አላሁ መዐህ አላህ ከሱ ጋር ይሆናል። ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን አላህን ከሚፈሩ ሰዎች ጋር ነው። አይ ወዩአይዱሁም ወየንሱሩሁም አላህ ያጠናክራቸዋል፣ ይረዳቸዋል። አላህን የሚፈሩ የሆኑ ሰዎች ከነሱ ጋር ነው። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ያ አዩሃ አለዚነ አመኑ እተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ያ አዩሃ ናሱ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة
وكل بدعة ضلالة وكل ضلالة في النار. أما بعد، معاشر الإخوة، يقول المولى سبحانه وتعالى في كتابه الكريم: الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعل من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. ተከበራችሁ ወንድሞች፣ በዚህች ባለን በትንሿ ሰዓት አላህ ስብሓንሁ ወተዓላ አደራ ባለን ነገር፣ ባዘዘን ነገር፣ ረሱላችን ሰለላሁ ዐለይሂ ወሰለም ባዘዙን ነገር አደራ እንባባላለን። አላህ ስብሓንሁ ወተዓላ الحج أشهر معلومات የሐጅ የሚፈጸምበት ሐጅ የሚፈጸመው በተወሰነለት ጊዜ ነው አለ አላህ ስብሓንሁ ወተዓላ። እናም ይህን ሐጅ የሚሰራን ሰው አለ አላህ ስብሓንሁ ወተዓላ ሐጅን የመስራት ግዴታን የገባ በዚህ ሐጅ ክንዋኔ ውስጥ አለ አላህ ስብሓንሁ ወተዓላ ፈላ ረፈተ፣ አንድ ሰው ከባልተቤቱ ጋር ግንኙነትን አያደርግም አለ አላህ ስብሓንሁ ወተዓላ። ፈላ ረፈተ ወላ ፉሱቀ፣ አላህም ስብሓንሁ ወተዓላን አያምፅም። ወላ ጂዳለ፣ አላህም ስብሓንሁ ወተዓላ ሰዎችን አይከራከርም። ወላ ጂዳል፣ ሰዎችም አይከራከርም አለ አላህ ስብሓንሁ ወተዓላ። ወላ ጂዳል ፊል ሐጅ፣ ሐጅ ውስጥ ላይ እነዚህ ሶስት ነገራቶችን የተከለከሉ ናቸው። አመፅን፣ ወሀከዛ እንደዛውም ደግሞ ባልተቤቱን ሙቀድመቱል ጂማ የመሰለ፣ ወሀከዛ እንደዛውም ጂዳል ክርክርን አላህ ስብሓንሁ ወተዓላ ከለከለ። ወላ ጂዳለ ፊል ሐጅ ወማ ተፍዐሉ ሚን ኸይሪን የዕለሙሁ ላህ፣ አንድም በጎ ሥራ አትሰሩም አላህ ስብሓንሁ ወተዓላ የምትሰሩትን በጎ ሥራ ሁሉም ያውቀዋል አለ አላህ ስብሓንሁ ወተዓላ። በሱ ላይ ምን የሚደበቅ ነገር የሚሰወር ነገር የለም። ወላ የኽፋ ዐለይሂ ኻፊያ፣ የሚደበቅ ነገር የሚሰወር ነገር እሱ ለአላህ ስብሓንሁ ወተዓላ ላይ አይሰወርም፣ አይደበቅም። አላህ ስብሓንሁ ወተዓላ እንዳለው የዕለሙ ኻኢነተል አዕዩኒ ወማ ትኽፊ ሱዱር፣ አይን ሰርቃው የምታየው ልብም ላይ ያለውን ነገር አላህ ስብሓንሁ ወተዓላ ያውቃል። ወማ ተፍዐሉ ሚን ኸይሪን የዕለሙሁ ላህ፣ መጨረሻ ላይ አላህ ስብሓንሁ ወተዓላ ያደረገውን ወስያ ነው። አርእስታችንም ከዚህ ጋር በተያያዘ ነው። ወተዘወዱ፣ እናንተ ሙስሊሞች ሆይ ተሰነቁ አለ አላህ ስብሓንሁ ወተዓላ። ፈኢነ ኸይረ ዛዲ ተቅዋ፣ ከስንቆች ሁሉ በላጩ ስንቅ አላህን መፍራት ነው። ወተቁን ያ ኡሊል አልባብ፣ እናንተ የልቡና ባልተቤቶች ሆይ፣ የአእምሮ ባልተቤቶች ሆይ ብሎ አላህ ስብሓንሁ ወተዓላ ይጣራል። ያ ኡሊል አልባብ ፈተቁን ያ ኡሊል አልባብ፣ እናንተ የልቡና ባልተቤቶች ሆይ እኔም ብቻ ፍሩኛል አላህ ስብሓንሁ ወተዓላ። አተቅዋ ማዕሸር ልእኽዋ ወልአኸዋት፣ ውድ የተከበራችሁ ወንድሞችና እህቶች፣ ተቅዋ ብሎ ማለት አላህን ስብሓንሁ ወተዓላ መፍራት ማለት ኸይሩ ዛድ ተቅዋ። ኸይሩ ዛድ፣ ከስንቆች ሁሉ የተሻለው ስንቅ አንድ ሰው ወደ አኺራ ዱንያም ላይ የሚጠቀምበት ወደ አኺራ ሲሄድ ይዞት የሚሄደው ትልቁ ስንቅ አላህን ስብሓንሁ ወተዓላ መፍራት። ብዙ ቦታ ለአላህ ስብሓንሁ ወተዓላ ስለ ተቅዋ አስቀምጧል። ተቅዋ ብሎ ማለት አላህን ያዘዘው መታዘዝ፣ የከለከለው መከልከል። ለዛ ነው ጠልቅ ኢብኑ ሐቢብ የሚባለው አሕሰኑ የተሻለና ተቅዋ ብሎ ማለት ምን ማለት ነው ብለው ዑለማዎች ሲያስቀምጡ አሕሰን የተሻለና ያማረ አገላለጽ ብሎ ያስቀምጠው ጠልቅ ኢብኑ ሐቢብ የሚባለው ዓሊም የሱን ንግግር ያስቀምጣሉ፣ ያወሳሉ። አተቅዋ ብሎ ማለት أن تعمل بطاعة الله على نور من الله ترجو ثواب الله وأن تجتنب معصية الله
على نور من الله تخاف عقاب الله ይህን ገለጻ የሚያምር ውብ የሆነን ስለ ተቅዋ መገለጫ ብለው ዑለሞች የሚያስቀምጡት ያ ነው። أن تعمل بطاعة الله الله ያዘውን ባዘዘህ ነገር ልትሰራ ያ ተቅዋ ነው። على نور من الله ከአላህ ዘንድ በሆነው ማስረጃ ይዘህ ልትሰራ ይሄ እኮ አላህ ያዘዘኝ ነው ብሎ አንድ ሰው በማስረጃ ሲሰራ ተኻፉ ዒቃብ አላህ የሚሰራው ራሱ ያኔ ተርጁ ሰዋብ አላህ የሚሰራው ተርጁ ሰዋብ አላህ አላህን ስብሓንሁ ወተዓላን የሚሰጠው ምንዳ ከጅሉ ያ አላህን ታዞ ሲሰራ ተቅዋ ይባላል። ወአን ተጅተኒበ ማዕስየተ አላህ አላህን ማመፅን ሊጠነቀቃል። ያኔ እንዴት وأن تجتنب معصية الله على نور من الله كالله زند ممتاو بنور ببرهان بمسرجة هونو الله يكلكلون ليكلكل مكنياتهم سوج ብዙ ነገር حرام ሊያደርጉ ይችላሉ ግን አላህ የፈቀደው ነገር ሊሆን ይችላል አንተ ግን ያ ነገር ደግሞ ስትከለከል በማስረጃ ሆነ እንድትከለከል ያ ስትከለከል ራሱ ስትርቅ ያ ወንጀል ያ ማዕሲያ ለምን ተኻፉ ዒቃብ አላህ የሰውን ፈርተ ሳይሆን ምን ብሎ ነው አለው ያኒ የአላህን ቅጣት ፈርቶ ለዛ ነው አላህን ስብሓንሁ ወተዓላ هذا وصية الله للأولين والآخرين ይህ ተቅዋ የሚባለው ነገር የአላህ ወሲያ ነው አደራ ብሎ ያዘበት የሆነ ነገር ለዛ አላህ ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله سبحانه وتعالى برغت አደራ ብለናል አዘናቸዋል ከናንተ በስተፊት የነበሩ ኡማዎች ህዝቦች እናንተንም አዘናቸዋል አን ተቁላህ አላህን ስብሓንሁ ወተዓላ ፍሩ በሚል አዘናል ይላል አላህ ስብሓንሁ ወተዓላ ለዛና ተቅዋ አላህን ስብሓንሁ ወተዓላን መፍራት የነቢያችን ሰለላሁ ዐለይሂ ወሰለም ወሲያ ነው ኑዛዜ ነው ትእዛዝ ነው ለዛና የአላህ መልእክተኛ ሐዲስ ዒርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ምን አሉ የአላህ መልእክተኛ ኦሲኩም ቢተቅዋላህ አላህን በመፍራት አደራላቸዋል አዛቸዋለሁ ለዛ ነው አቢ ኡማማ ባስተላለፈ ሐዲስ ኹጥባ ሲያደርጉ ሚና ላይ ኹጥባ ሲያደርጉ ይሄን ትእዛዝ አስተላልፉ ኢተቁ ረበኩም وصلوا خمسكم وصوموا شهركم وآدوا زكاة أموالكم وحجوا بيت ربكم وأطيعوا ذا أمركم تدخلوا الجنة ربكم نبيات صلى الله عليه وسلم بزهو الله زبلاي خطبة سيادرقو يمجمراو وصية استلالفوت يمجمراو تزازاتشو يمجمرا عادراتشو النبر اتقوا ربكم كيتاتشو انفر مكنياتهم አላህን መፍራት የነገራቶች ሁሉ ቁንጮ ዋናው ነው ለዛ ይሄናሉ 5 አውቃታችሁ ሰላት ስገዱ ጾማችሁን ጾሙ እንደዛውም ዘካችሁን አውጡ የጌታችሁን ቤት እንደዛውም ደሞ ዘይሩ ሄዱ ሐጅ አድርጉ እንደዛውም በጉዳያችሁ የተሾመውን የሙስሊም መሪን ታዘዙ ተድኹሉ ጀነተ ረቢኩም የጌታችሁን አላህ ለአማኞች ለሙተቆች ያዘጋጀውን ጀነት ትገባላችሁ አሉ ረሱላችን ሰለላሁ ዐለይሂ ወሰለም التقوى شأنها عظيم ودرجاتها رفيعة درجة በጣም ከፍ ያለ ነው ተቅዋ ولأهميته በጣም አሳሳቢ ከመሆኑ የተነሳ ተቅዋ አላህን መፍራት የሚባለው ነገር أوصى الله لنبينا صلى الله عليه وسلم وهو إمام المتقين الله لنبيات صلى الله عليه وسلم الله እንዲፈሩ አዛቸዋል وهو إمام المتقين يمتقوش إمام هنا الله كنا أزواجه قال الله سبحانه وتعالى يا أيها النبي اتق الله ولا تطع الكافرين والمنافقين إن الله كان عليما حكيما واتبع ما يوحى إليك من ربك إن الله كان بما تعملون خبيرا يا أيها النبي أنت نبي هوي اتق الله استمر على التقوى
በተቅዋህ ላይ ቀጥልበት አላቸው ለነብያችን ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም አትቀን ናስ ወአኽሸን ናስ ከሰዎች ሁሉ አላህን የሚፈሩ ከሰዎች ሁሉ ተቅዋ ያላቸው ናቸው። አላህ ግን በተቅዋ አዟቸዋል። ምን ማለት ነው እዚህ ቦታ ላይ? አይ በተቅዋህ ላይ ቀጥልበት ብሎ አላህ ሱብሓነሁ ወተዓላ አዟቸዋል። ወላ ቱጢኢል ካፊሪን ወልሙናፊቂን ከሃዲያኖችና መናፍቃኖች እንዳታዛቸው። ኢነላሃ ካነ ቢማ ተዕመሉነ ኸቢር ኢነላሃ ካነ ዓሊመን ሐኪም። አላህ ሱብሓነሁ ወተዓላ አዋቂና ጥበበኛ የሆነ ጌታ ነው። ወተቢዕ ተከተል ማ ዩሓ ኢለይከ ሚን ረቢክ ከጌታህ የሚወርደው ወደ አንተ ወሒን ተከተል ብሎ አላህ ሱብሓነሁ ወተዓላ አዟቸዋል። ለዛ ነው ተቅዋ አላህን ሱብሓነሁ ወተዓላን መፍራት ለአማኞች ወስያ ያደረገበት የሆነ ጉዳይ ነው። ቃል አላሁ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما إن أنت يأمناتشو سوچ هوي اتقوا الله انفر وقولوا قولا سديدا تككلني هونون حق اگتمون يهونون نگگر تناگرو وقولوا قولا سديدا إهن متادرقوا كهون دهونا يغفر لكم ذنوبكم وانجروچاچو يمر الله على الله سبحانه وتعالى وقولوا قولا سديدا يصلح لكم أعمالكم سراوچاچون يستكاكل الله ويغفر لكم ذنوبكم وانجروچاچون يمر الله ويغفر لكم ذنوبكم برو الله سبحانه وتعالى استلالفه والله غفور رحيم الله سبحانه وتعالى أزانينا مهاري هونن الله سبحانه وتعالى نونا بزيه أدرى برو والله غفور رحيم بل إله قرآن أنكس ولا أمان يرسي أزاتشو اندي بلو أزاتشو يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون الله سبحانه وتعالى نانت أمان يوچوي يأمناتشو سوچو اتقوا الله انفر ولتنظر نفس ما قدمت لغد عندك نفس لنجي من اندازجاجج تملكت لزان الله سبحانه وتعالى ولباس التقوى ذلك خير الله سبحانه وتعالى مفرات اللبس يعني يتشالنا بلاج لزا الله نفرو بلو الله بزوبو تعالى يسترالفال لنجا من اندازجاجج تملكت لنجي بتأم كمن نازجاجاتشونا كمن نسنقاتشو سنقوش تلقو سنق الله عندنا قرن فإن خير الزاد التقوى كسنقوش كله بلاج وسنق أنين بيتشا مفراتنا على الله سبحانه وتعالى الله مفراتكم فيما نأتي ونذر بمن سرا وسرابات تقل الله المفرات بمن تو سرا راسو الله المفرات يمن تو معصية وانجلك الله سبحانه وتعالى فرطن سيون يمن سرا وسرابات تقل الله سبحانه وتعالى فرطن سيون ديت يامران ولتنظر نفس ما قدم لغد واتقوا الله إن الله خبير بما تعملون الله سبحانه وتعالى فرو الله سبحانه وتعالى بمن سروا سراواك إنوال ولا تكونوا انداتهم على الله سبحانه وتعالى كالذين نسوا الله النزا እንደነዛ አላህን እንደሰሩ ያን እንደፈሩት አላህን እንደረሱት ሰዎች እንዳትሆኑ ወላ ተኩኑ እንዳትሆኑ ከለዚነ ነሱላህ እንደነዛ አላህን እንደረሱ ሰዎች እንዳትሆኑ አላህን Subhanahu Wa Ta'ala አንድ ሰው እኮ ሲረሳ እኮ ነው ወንጀል የሚሰራው
ሚዳፈረው አላህን መፍራት የሚባለው ነገር ከልቡ ሲወጣ እኮ ነው አላህ ያዘውን ነገር ሚተው አላህ ያዘውን የከለከለውን ማይከለከል ከልቡ ፍራቻ የሚባለው ነገር ሲወጣ አላህን ሲሰራ ወንጀል ላይ ይሰማራል አላህን ሲሰራ አላህን Subhanahu Wa Ta'ala ሲተው አላህን Subhanahu Wa Ta'ala ሲረሳ ኃጢአትን ይዳፈራል ወንጀልን ይዳፈራል እንደነዛ እንዳትሆን አላህ እንደረሱ ሰዎች እንዳትሆን ولا تكونوا كالذين نسوا الله فانساهم انفسهم ራሳቸው ነፍሶቻቸው ከዛ እንዲረሱ እንዳደረጋቸው ሰዎች አላህ እንዳትሆን አላህን Subhanahu Wa Ta'ala ሲረሱ አላህን ሲለቁ አላህን መፍራት ሲተው አላህ Subhanahu Wa Ta'ala ራሳቸው እንዲረሱ አደረጋቸው በወንጀላቸው ምክንያት አላህን Subhanahu Wa Ta'ala ማስታወስ ለዛነ ኢነል ለዚነ ተቀው ኢዛ መሰሁም ጣኢፉ ሚነ ሸይጣን ተዘከሩ ካለው ጠቀሚታ አላህን የሚፈሩ የሆኑ ሰዎች የሸይጣንን ጉትጎታ በሚያገኘቸው ሰዓት ቶሎ ብለው ተዘከሩ ያስታውሳሉ ለዛነ አላህን Subhanahu Wa Ta'ala የረሱ የሆኑ ሰዎችን አላህን ከልባቸው ተው አላህን Subhanahu Wa Ta'ala አለብኝ ሳይሉ ወንጀል ላይ የሚሰማሩ فاولئك هم الفاسقون አመፀኞች ከአላህ ትእዛዝ የወጡ እነሱ ናቸው አላህ Subhanahu Wa Ta'ala عباد الله የተከበራችሁ ወንድሞች ወደ ሆናችሁ እንደዛውም እህቶች አላህ Subhanahu Wa Ta'ala መፍራት ሚያመጣውን ጠቀሜታ እንይስቲ በተወሰነ ያለውን ጠቀሜታ አንድ ሰው አላህን Subhanahu Wa Ta'ala ፈርቶ ሚያገኘውን ጥቅም ውጤት درجة الله بتكبره القرآن من اتقى الله سبحانه وتعالى جعل الله له من كل هم فرجا ومن كل ضيق مخرجا الله سبحانه وتعالى نمي فرأيهون نسو الله سبحانه وتعالى يادر قلتل من كل هم فرجا كاللبة جنك الله Subhanahu Wa Ta'ala هم ጭንቅ ካለበትን ጭንቅ الله Subhanahu Wa Ta'ala فرج ያደርግለታል ومن كل ضيق مخرجا ካለበት ጥበት الله Subhanahu Wa Ta'ala መውጫ ቀዳዳ ያደርግለታል قال الله Subhanahu Wa Ta'ala في كتابه الكريم ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا الله Subhanahu Wa Ta'ala بتكبر القرآن ومن يتق الله አላህን Subhanahu Wa Ta'ala የሚፈራ አላህ ያዘውን የሚታዘዝ የከለከለውን የሚከለከል ለአላህ ብሎ የሚሰራ ለአላህ ብሎ ወንጀልን የሚርቅ ለአላህ ብሎ Subhanahu Wa Ta'ala የከለከለውን ነገር እንደሆነ አውቆ የሚርቅ ወንጀልን በየትኛው መልኩ አላህን የሚፈራ يجعل له مخرجا መውጫ ቀዳዳን ያደርግለታል ያበጅለታል ካለበት ጭንቅ ካለበት ጥበት ካለበት ውጣ ወረድ መውረድ መከራ الله Subhanahu Wa Ta'ala መውጫ ቀዳዳ ያደርግለታል ويرزقه من حيث لا يحتسب بما يسب ملك الله Subhanahu Wa Ta'ala يرزقوان التقوى من أسباب الرزق عند سو اللهን መፍራቱ والله በየትኛው መልኩ الله ሪዝቅን ሲሳይን ይለግስለት ሰበብ ነው አንድ ሰው አላህን Subhanahu Wa Ta'ala ሲፈራ አላህን Subhanahu Wa Ta'ala ሲጠነቀቅ ጥንቁቅ ሲሆን አላህ ዕውቀትን ያስወርሰዋል አላህ Subhanahu Wa Ta'ala ዱንያዊ የሆነን ሪዝቅን ያስለብሰዋል ይሰጠዋል በየትኛው መልኩ ባላሰው መልኩ አላህ Subhanahu Wa Ta'ala ይርዝቀዋል ومن يتوكل على الله بالله لا ممكاتن يممكا فهو حسبه السنو بكيون على الله سبحانه وتعالى التقوى من اتقى الله سبحانه وتعالى جعل الله له فرقانا
بين الحق والباطل الله يمفرا يهونن سو جعل الله بذلك بزا بمفراته الله بمفراته بيتجا الله من ያደርግለታል ሐቅና ባጢል እንዲለይ ያደርገዋል በየትኛው መንገድ በየትኛው መልኩ አላህ Subhanahu wa ta'ala ያደርግለታል قال الله سبحانه وتعالى في كتابه الكريم يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم الله سبحانه وتعالى أن أنت من يجوي إن تتقوا الله متفروكونا يجعل لكم فرقانا حقنا باطنا أونتنا حسة اندتليو يا درقاتشوال لزيه يا بقاتشوال لزيه يستراتشوال على الله سبحانه وتعالى ألفهم ترفو ويجعل لكم فرقانا ويكفر عنكم سيئاتكم كنانت وانجلاتكم يابس اللاتشوال اللهان بمفرات نقراتوش كله لا الله بله معصية وانجل لا الله بله الله انفرته بمراكم سميته تقوضاتر الله يعززهن الله انفرته سسرا ستتازز بيتن يوم ملكو الله ستفرا بعينه الله انتفران بجن الله سبحانه وتعالى تفران بقرهن دزاهم بملا سونت الله انتفران بيتن يوم ملكو الله ستفرا وانجهن ياساب سلان ويغفر لكم ذنوبكم والله سبحانه وتعالى ذو الفضل العظيم الله سبحانه وتعالى يتعلق هنا يعني سفي يسقى بالتبيتنا وإن الله سبحانه وتعالى من اتقى الله سبحانه وتعالى جعل الله له نورا وبصيرا الله المفرا هنا نسو برهان يادر قلتان هولين برهان لا هنا يا سوي الله المفرا هنا نسو لزان الله سبحانه وتعالى بتكبروا القرآن يا أيها الذين آمنوا اتقوا الله وآمنوا برسوله يؤتيكم كفلين من رحمته ويجعل لكم نورا تمشون به ويغفر لكم والله غفور رحيم إن أنت آمنوا تشوين الله سبحانه وتعالى انفروا بملكتن يوم لا أمنوا يؤتيكم كفلين من رحمته الله سبحانه وتعالى كسقوا كترفاتو كشروتو ሁለት ክፍሎችን ይሰጣቸዋል ሁለት ድርሻ አይ በኢሳ ማመናችሁና እንደዛው በተሰጠው ኪታብ በሙሐመድ ማመናችሁ በቁርአን ማመናችሁ ሁለት አጅርን ያሰጣቸዋል አላቸው አላህ Subhanahu Wa Ta'ala ويجعل لكم نورا الله ስትፈሩ ويجعل لكم نورا تمشون به የምትሄዱበትን ብርሃን ያደርግላችኋል መቼም ጨለማ አይፈጠርባችሁም ያኔ ግራ አይጋባችሁም አላህ ብርሃን ያደርግላችኋል እስልምና ላይ ስትሄዱ ስትጓዙ ሐቅን ልትለዩ ባጢልን ሲመጣ ምን አይነት በሽታ ቢመጣ ሹብሃ ፊትና ቢመጣ የምትለዩበት አላህ Subhanahu Wa Ta'ala የምትሄዱበትን ብርሃን ያደርግላችኋል አላህ Subhanahu Wa Ta'ala ويغفر لكم ذنوبكم ወንጀላችሁም ያስምርላችኋል من اتقى الله سبحانه وتعالى وهو أكرم الناس عند الله الله المفرا يهونن سو كسوچ كله يتكبر معنات السم ولذا سئل النبي صلى الله عليه وسلم في الصحيحين من حديث أبي هريرة رضي الله عنه قال أي الناس أكرم كسوچ كله بلاج يتكبر برومانات من نو سيبادو رسول الله صلى الله عليه وسلم قال أتقاهم الله المفرا نور الله المفرا ولذا قال الله سبحانه وتعالى في كتابه الكريم يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير يا أيها الناس
እናንተ ሰው ልጆች ሆይ እናንተ ሰዎች ሆይ ኢና خلقناكم من ذكر وانثى ከወንድና ከሴት ፈጥረናችኋለኛ አለ አላህ Subhanahu Wa Ta'ala وجعلناكم አደረግናችሁ شعوبا وقبائل ጎሳዎችና ያኒ አደረግናችሁ ጎሳዎች አደረግናችሁ አለ አላህ Subhanahu Wa Ta'ala እንደዛውም ነገዶችም አደረግናችሁ አለ አላህ Subhanahu Wa Ta'ala ለምን لتعارفوا ለተተዋወቁ ዝምድናችሁን ልትቀጥሉ ጎሳችሁን አውቃችሁ ያኒ ዘመዳችሁን ልትጠይቁ ዝምድናችሁን ላትቆርጡ ይሄን አደረግን አላህ ያደረገበትን ሕክማ ያን وجعلناكم شعوبا وقبائل لتعارفوا من على ከዛ በኋላ የዚህኛው ጎሳ አላህን የሚፈራ ወይን ደግሞ የዚህኛው ጎሳ ነው አላህ ዘንድ ቦታ ያለው የዚህኛው ዘር ነው አላለም አላህ Subhanahu Wa Ta'ala ይሄ ሁላ ፈጥሮ እያለ ለሁሉም ጎሳ ካደረገለት በኋላ ከነዚህ ሁሉ ኢነ አክረመኩም ከናንተ ውስጥ አላህ ዘንድ ክብር ያለው የተከበረው ቦታ ያለው አትቃኩም አላህን ፈሪያችሁ ነው አላህ Subhanahu Wa Ta'ala አላህን ፈሪያችሁ ይሄ ነው ዋናው መሰረቱ ማለት አላህን መፍራት ከሰዎች ሁሉ በላጭ ያደርጋል ከሰዎች ሁሉ የተከበረ ብሎ ማለት ያ ነው በየትኛውም በኩል ይሁን የትኛውም ሙስሊም እስከሆነ ድረስ አላህን ፈሪ እንዲህ አይነት ደረጃ አለው ለዛ ነው አላህን Subhanahu Wa Ta'ala የሚፈራ የሆነን ሰው ካነ አላሁ ማዕ አላህ ከሱ ጋር ይሆናል ኢነላህ ማዕ الذين اتقوا والذين هم محسنون አላህን ከሚፈሩ ሰዎች ጋር ነው አይ ويؤيدهم وينصرهم الله ያጠናክራቸዋል ይረዳቸዋል አላህን የሚፈሩ ሰዎች ከነሱ ጋር من اتقى الله سبحانه وتعالى كان من احباب الله አላህን የሚፈራ የሆነን ሰው አላህን Subhanahu Wa Ta'ala የሚወደው ያን بلا من اوفى بعهده واتقى فإن الله يحب المتقين بلا يا ما الله سبحانه وتعالى من أوفى بعهده واتقى قال كدان يقبون يمي مولانا الله يمي فرايهون انسو فإن الله يحب المتقين الله سبحانه وتعالى متقوچن تنقوچن يوداچوان جاء في صحيح مسلم من حديث أبي وقاص سعد بن أبي وقاص رضي الله عنه قال النبي صلى الله عليه وسلم إن الله يحب العبد التقي الغني الخفي الله سبحانه وتعالى يودع على رسوله صلى الله عليه وسلم من أين باريا العبد التقي الله نيمي فرا باريا الله يودعه سلجي الله سبحانه وتعالى المفرد إهن يأكل تكماله إهن يأكل درجة له الله سبحانه وتعالى كم يودعه باروج الله انديا درقن አላህን መፍራት የሚባለው ነገር ማስገኘ ظاهرا وباطنا ውስጣውም ይሁን ውጫው አላህን Subhanahu Wa Ta'ala መፍራት አንድ ሰው እኮ አላህን ሲፈራ እኮ ነው የአላህን ሐቅ የሚጠብቀው የረሱል ተዋስን ሐቅ የሚጠብቀው አላህን ሲፈራ እኮ ነው ፈርድ ነገራቶችን የሚያደርገው አላህን የሚፈራ የልጆችን ሐቅ የሚያውቀው አላህን ሲፈራ የባልተቤቱን ሐቅ የጎረቤቱን ሐቅ የሙስሊሞችን ሐቅ በአጠቃላይ አላህን ሲፈራ እኮ ነው አይኖቹን ወደ ሐራም ማይሰበዝረው አላህን ሲፈራ ነው ምላሱን ውሸት ማይናገረው ሲገበያይም ይሁን ሲናገርም በየትኛው መልኩ እጆቹ እግሮቹ ወደ ሐራም አይሄዱም አላህን Subhanahu Wa Ta'ala ሲፈራ ለዛ ነው ያኒ አላህን Subhanahu Wa Ta'ala የፈራ ደግሞ عاش في الدنيا والآخرة يعني سعادة يكون سعادة أو سعيد الله عندما يفرّ دنيا ملا آخرة ملا الدلن يهونون منون لذا الله سبحانه وتعالى من دنا ميلو بتكبر القرآن من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من ذكر أو أنثى كوندم أمان كسيتم أمان هنا تشوا ملكا من سرى يسر أمان هنا الله سبحانه وتعالى دنيا لي يا مارا نورنا نورات شوالنا
ዱንያ ላይ ያማረ ኑሮ እንኖራቸዋለን ሲል አላህ ሱብሓነሁ ወተዓላ ያኔ ጥሩ መጓጓዣ ጥሩ ቤት ላይ መኖሪያ ላይ መኖሩ እንደዛውም ደግሞ ጥሩ መልበሱ ያ ከነዛ አንዱም ሆኖ ይሄ ብቻ አይደለም ሰውየው ራሱ ይሄን ነገር ባይኖረውም እድለኛ የሆነ ኑሮ ደስተኛ የሆነ ኑሮ ይኖራል እነዚህ ነገራቶች ባይኖሩትም ደስታ ያለው ኑሮ ባገኘውን የሚደሰት በትንሽም ነገር እንኳን ቢሆን እንደዛ አላህ Subhanahu Wa Ta'ala ያደርጋው አኺራ ላይ ደግሞ ወለነጅዚየነሁም አጅረሁም ቢአህሰኒ ማ ካኑ ያዕመሉ ሲሰሩት በነበረው ደሞዛቸው ያኔ ሰበብ አኺራ ላይ የተሻለ ኑሮ እናኖራቸዋለን አላህ Subhanahu Wa Ta'ala ለዛን አላህ Subhanahu Wa Ta'ala የሚፈራ የሆነን ሰው ያኔ ጃወዘ ሲራጥ በኢዝኒላህ ሲራጥን ያልፋል በአላህ Subhanahu Wa Ta'ala በአላህ Subhanahu Wa Ta'ala ፍቃድ አላህ እንዲህ ይላል በተከበረው ቁርአን وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا الله سبحانه وتعالى እነዚህ የቁርአን አንቀጾችን ሲሰሙ ከሰሃቦች የሚያለቅሱ ነበሩ ከፊሎቹ እየተኙ ያለቅሳሉ ከፊሎቹ ሲያማቸው ያለቅሳሉ ያኒ አቢ ረዋሃን የመሰለ ሌሎችም ነው በጣም ከባድ የሆነ የቁርአን አንቀጽ ነው ወይሚንኩም ከናንተ ውስጥ አንድም የለም አላህ Subhanahu Wa Ta'ala እንዲህ ቢሆን እንጂ ጉዳዩ ሐሉ ሁኔታው ኢላ ዋሪዱሃ ጀሃነም የሚወርድ ቢሆን እንጂ አላህ Subhanahu Wa Ta'ala ከናንተ ውስጥ አንድም የለም ጀሃነም የሚወርድ ቢሆን እንጂ ይሄ ደግሞ መውረዱ ካነ ዐላ ረቢከ ሐትመን መቅዲያ በጌታህ ላይ አይ ጌታህን ያኔ የፈጽመውና እርግጠኛ የተኮነበት አላህ Subhanahu Wa Ta'ala የወሰነው ጉዳይ ነው አላህ Subhanahu Wa Ta'ala ያኔ የሚወርዱት ማለት ጀሃነም ከናንተ ውስጥ አንድም የለም የሚወርድ ቢሆን እንጂ ከዛ በኋላ አላህ ምን አለ ነጥሎ ያወጣቸው ثم ننجي الذين اتقوا እነዛ አላህን የሚፈሩ የሆኑ ሰዎችን እናወጣቸዋል ነጃ እንላቸዋልና አያችሁ አይደለም አላህን መፍራት ያለውን ደረጃ ያለውን ትልቅነት ዱንያም ላይ አኺራም ላይ ثم ننجي الذين اتقوا ከዛ ምን አለ ونذر الظالمين فيها جثيا ዛ ሲራጥ ላይ ጀሃነም ላይ በዳዮች አምባገነኖች በጉልበታቸው የተንበረከኩ ሆነው እንተዋቸዋልና አላህን የሚፈሩት ግን ነጃ እናወጣቸዋልና አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለሙተቆች አላህን ለሚፈሩ ለሆኑ ሰዎች ትልቅ ደረጃ አዘጋጅቶላቸዋል ለዛም ሸውቅ እንዲኖረን ጉጉት እንዲኖረን አን ሁለት አያዎች እንጥቀስና እናቆማለን አላህ ሱረቱ ነባእ ላይ ለሙተቆች ያስቀመጠው ኢነ ሊልሙተቂነ መፋዛ ለሙተቆች አላህ Subhanahu Wa Ta'ala ለነዛ ለጥንቁቆች ያዘዘውን የሚታዘዙ የከለከለውን የሚከለከሉ ጥንቁቅ የሆኑ ወንጀልን ከመፈጸም መፋዛ መዳኛ ስፍራ አላቸው አላህ Subhanahu Wa Ta'ala መዳኛ ስፍራ አላቸው ኢነ ሊልሙተቂነ መፋዛ حدائق وعنابا جنة لاي حدائق አትክልቶችን وعنابا ወይኖችም አላቸው አላህ Subhanahu Wa Ta'ala وكواعب أترابا وكواعب ጡቶቻቸውም ጉች ጉች ብሎ የቆመ አትራባ በእድሜያቸው አኳያ የሆኑ ከሑረል ዒን አላቸው አላህ Subhanahu Wa Ta'ala وكواعب أترابا وكأسا دهاقا الله سبحانه وتعالى وكأسا دهاقا الله لم يفروا لهم سوت جنة لاي يعني በመጠጥ የተሞሉ የሆኑ ብርጭቆችም አላቸው ጠጥተው ሚረኩት ማለት ነው لا يسمعون فيها لغوا ولا كذابا لا يسمعون فيها جنة ውስጥ አይሰሙም እነዚህ አላህን የሚፈሩት ከገቡ በኋላ لغوا يعني ዛዛታ ትርፍ የሆነ ወሬ አይሰሙም አላህ Subhanahu Wa Ta'ala ولا كذابا ውሸትን አይሰሙም አላህ Subhanahu Wa Ta'ala
ጥቅም አልባ የሆነ ወሬ እንደዛውም ደግሞ ውሸትም በጭራሽ አይሰሙም አላህ Subhanahu Wa Ta'ala لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا جزاء من ربك يكغيتا የሆነ ስጦታ ነው ምንዳ ነው عطاء حساب በሌላ የቁርአን አንቀጽ አላህ إن المتقين እነዛ ሙተቆችም አላህን የሚፈሩት في ظلال وعيون በጥላዎችና በጀነት ውስጥ ያኒ ከሚፈልቁ ከሆኑ ምንጮች ውስጥ ናቸው አላህ Subhanahu Wa Ta'ala إن المتقين في ظلال وعيون وفواكه مما يشتهون وفواكه كفرافري ማለላቸው مما يشتهون የሚፈልጉት አይነት ከፍራፍሬ አላቸው እነዛ አላህን የሚፈሩ ጀነት ውስጥ وفواكه مما يشتهون ምን ይባላሉ كلوا واشربوا ብሉ ጠጡ ይባላል حنيئا እየተደሰታችሁ ደስተኛ ሆናችሁ ብሉ ጠጡ ይባላል بما كنتم تعملون ይህ ያገኛችሁ ሲሰሩት በነበረው ስራ ያን ምንድነው ደሞዝ ነው አላህ Subhanahu Wa Ta'ala كلوا واشربوا هنيئا بما كنتم تعملون إنا كذلك نجزي المحسنين لكن እንደዛ ነው እንመነዳለን ለመልካም ሰሪዎች على الله سبحانه وتعالى لذا النبياتنا صلى الله عليه وسلم إمام مسلم بزكبوت كمن مسعود إمام مسلم بزكبوت كمن مسعود رسول الله صلى الله عليه وسلم قال كان النبي صلى الله عليه وسلم يقول اللهم إني أسألك الهدى والتقى والعفاف والغنى ይሄን ዱዓ ያደርጉ ነበር ነብያት صلى الله عليه وسلم اللهم يا الله إني أسألك الهدى ቀናውን መንገድ እጠይቅሃለሁ والتقى አንተን መፍራትን እጠይቅሃለሁ والغنى መብቃቃትን እጠይቅሃለሁ والعفاف والغنى ጥብቁነትን እጠይቅሃለሁ ብለው ዱዓ ያደርጉ ነበር نسأل الله سبحانه وتعالى أن يجعلنا من المتقين ونسأل الله سبحانه وتعالى أن يلبسنا لباس التقوى الله سبحانه وتعالى يتقوى لبس الله سبحانه وتعالى يسلبسن እንደዛው ደግሞ አላህ Subhanahu Wa Ta'ala ለጀነት ያኔ ለሙተቆች ላዘጋጀላቸው ከሆነው ኒዕማ ጸጋ እኛም ከነሱ ጋር አላህ Subhanahu Wa Ta'ala የጀነት ሰዎች አላህ ያድርገን وجزاكم الله خيرا على استماعكم وجلوسكم هذا والله أنا سبحانك اللهم وبحمدك لا إله إلا أنت استغفرك وأتوب إليك وآخر دعوانا الحمد لله رب العالمين الله خير جزاك فلاته